ሰላም እንዴት ዋላችሁ? ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ዋላችኋል? እንዴት ናችሁ? ደህና ናችሁ ወይ? እንዴት እየሆናችሁ እንዴት እያደረጋችሁ ነው? ሙቀት ነው ብርድ ነው? ያው እንደየሀገራችን ኢትዮጵያ ብርድ ነው፣ ክረምታችን ማለት ነው። ያው ደግሞ አረ በተለይ እንጃ ሳውዲ ወይኔ ሙቀት፣ የእውነት ሙቀት ከውጭ እኮ ማለት ነው የሆነ ውሃ ነገር አስቀምጠን ወዲያውኑ ምጥጥ አድርጎት የሚያገኘው እውነት። እና እንዴት እያደረጋችሁ ነው? እየበረታችሁ ነው ወይ? እና ያለው እግዚአብሔር ይመስገን ደህና ነኝ። እንዴት እየሄደላችሁ ነው? ዩቲዩብ እየበረታችሁ ነው? አለን አለን ይመስገን። ያው የኔ ቅመሞች የምትዎች በርቱልኝ፣ አብረን እንበርታ እንደግ። ወደፊት እና ቪዲዮ ለደረሳችሁ ላይክ ሸር በቅንነት እያደረጋችሁ እንድታበረታቱ ይጠይቃለሁ። እናመሰግናለሁ ለአስተያየታችሁ፣ ለሀሳባችሁ። ይሄን ነው የምለው። እንደገና ደግሞ ያው የአሰራሩ ሂደት የዩቲዩብ ዝም ብለን የምንደክም ልጆች አለን። እንዴት የምንደክም ማለት በስነ ስርዓት ያልተከፈተ ኢሜይሉ በስነ ስርዓት ኮዱ የማናውቀው ዝም ብለን እናሳድጋለን። ኮድ እንኳን ችግር የለም፣ ግን አከፋፈቱ በስነ ስርዓት ያልተከፈተ እሱን ይዘን ብዙ የምንደክም ልጆች አለን እና ከመጀመሪያችን ስንጀምር ዩቲዩብ አሰራሩን፣ ህጉን፣ ቅደም ተከተሉን ይዘን ብንከተል ብንጀምር ከለፋን አይቀር እላለሁ። እንዴት ነው ቅደም ተከተሉ ማለት? አንደኛ ዩቲዩብ ከቲክቶክ ከተለያዩ የተለቀቁ ሙዚቃ የሚሆን የተለያዩ ቪዲዮዎች ያወረድን እዚህ ጋር በምንለቅባቸው ሰዓት ችግር አለባቸው አሉ። እኔ ለምሳሌ አላውቅም ነበረ፣ ለቅቄያለሁ ቪዲዮ ማለት ነው። መጀመሪያ እንደከፈትኩ ምንም አላውቅም። ከቲክቶክ አምጥቼ ለቅቄያለሁ። አይታችሁት ከሆነ ከዩቲዩብ አውርጄ መዝሙር ለቅቄያለሁ። እሱ ምንድን ነው ኮፒራይት በኋላ አሁን ላይ ዝም ሊሆን ይችላል። በኋላ ላይ ግን ምናልባት የሰው ነገር የሰው ቪዲዮ ስለሆነ ኮፒራይት ይለኛል እያልኩ እንትን እያልኩ ነው። እና የኔ ውዶች ቪዲዮ ስትለቁ በራሳችሁ ስራ በራሳችሁ ሁኔታ ቢሆን ይመረጣል። ለምን እኔ የተሳሳትኩት ከበፊት እናንተ ደግሞ ድጋሚ እንዳትሳሳቱ ስለምፈልግ ማለት ነው እንጂ ከእናንተ አውቄ አይደለም። ይጠቅማችኋል ብዬ የያዝኳት ናት። እና ስትለቁ በራሳችሁ ድምፅ በራሳችሁ ስራ በራሳችሁ ቪዲዮ ነው የምለው። ቲክቶክ ላይ ዩቲዩብ ላይ እያወረድን የምንለቃቸው ለእኛ ለዛሬው ምንም ላይሉ ይችላሉ፣ ኮፒራይት አላሳዩንም ብለን። በኋላ ላይ ግን ትምህርት እንደሰማሁት እኔ ጥሩ አይደለም ኮፒራይት ይላል። አሁን ለዕለቱ አያሳየንም። ዝም ቢልም በኋላ ላይ ሰዓት ምን ሲሆን አጣርቶ ራሱ ኮፒራይት ይለናል። እና በሰው ቪዲዮ አትስሩ። ዩቲዩብ ልትጀምሩ ስታስቡ መጀመሪያ አሰራሩን ልምድ ውሰዱበት። ስትሰሩ ልፋት ብቻ እንዳይሆን ውጤትም እንዲኖረው አድርጋችሁ እንድትሰሩ ነው ትንሽ ሀሳብ የምገልጽላችሁ። እንደገና ቪዲዮ ቢያንስ ብትችሉ በቀን ቪዲዮ መፖሰት በጣም ጥሩ ነው። የዩቲዩባችሁ ታዋቂነት ይሆናል። እና ባትችሉ ደግሞ በሶስት ቀን ቪዲዮ መልቀቅ አታቆሙ ማለት ነው። እና ይህን እላለሁ ውዶችዬ፣ አይዟችሁ፣ በርቱልኝ፣ እንጠክር። ሀገራችን ገብተን ቪዲዮ ለመስራት የማይመችን ሀገራችን ስንገባ የራሳችን በምቹ ሰዓት በነፃነት ስናገኝ እንደ ልባችን እንሰራለን። ያው በዚህ ስደት ላይ የቪዲዮ መስራት ለማንችለው ማለት ነው። በብዛት የኔ ጓደኞች ዩቲዩብ መስራት ፍላጎት እያላቸው ግን የሚሰሩበት ሰዓት ኖሯቸው ደግሞ የሚሰሩበት ምቾት አለመኖሩ፣ ትርፍ ሰዓት እያላቸው መስራት እየፈለጉ በተወሰነ በቃ በነፃነት እጥረት ለመስራት የተቸገሩ አሉ። ይሄም ያ እግዚአብሔር የምትፈልጉት ሀሳባችሁ ተሳክቶ ደግሞ በሀገራችሁ እንደ ልባችሁ ቪዲዮ ቀርጻችሁ በነፃነት ትሰራላችሁ። የኔ ወዶች
ያው ብዙ ልጆች ናቸው የእውነት እኔ ቪዲዮ መስራታችንም እኮ እንደዚህ ያሉ ሀሳብ ይሰጡኛል እና ከቲክቶክ አምጥቼ እንደዚህ በለቅ ምናምን ይላሉ እና ጭራሽ የቲክቶክ እኔ በፊት 3-4 ተሸውጄ ለቅቄያለሁ ምንም ሳላውቀው ጥቅምና ጉዳቱ ማለት ነው። ግን ጥቅም ጉዳቱ በጣም ያመዘነ ነው። ጥቅምም የለውም ጉዳቱ በጣም ማለት በኋላ ላይ ደክመን ልፋቱ ድካም ነው የሚሆነው እና እንደዚህ ነው የምላችሁ ውዶች፣ በርቱልኝ፣ አይዟችሁ፣ ጠንክሩ። ቪዲዮ መስራት ለማትችሉ ለማይመቻችሁ ደግሞ የሚችል ሰው ካለ ቀጥታ ስራ እየሰራ የእነሱን ቢሰጡ ቢልኩላችሁ በዛ አጋጣሚ መስራት ትችላላችሁ። ካልቻላችሁ ደግሞ ላይቭም ለመግባትም አንችልም ብለውኛል። ያው እንግዲህ እግዚአብሔር ፈቅዶ የሚመች ሰዓት የሚመች ቦታ ላይ ስትደርሱ ትሰራላችሁ። አይዟችሁ እና ቪዲዮ ከቲክቶክ አመጣችሁ የምትደግሙ ድካሙ ነው ትርፉ እንጂ ሌላ የለም። እና በዚህ ነው የምለው። ለመክፈት ሀሳብ ያላችሁ ደግሞ መጀመሪያ ያው ይህንን ህግ የሰው ቪዲዮ እንደማይወድ ተከትላችሁ እንድትከፍቱ እፈልጋለሁ። ወዶች እኔ ድካም በጣም ያደክማል። እኔ በዚች በትንሿ ቀን በጣም ያደክማል። እንደኛም ሳን እስከምንገባ ሰብስክራይብ ላይ እስከምንጀምር ያደክማል። እሱም ሆኖ ግን የዛሬ ድካማችን ሳይሆን የነገ ውጤቱን ለማየት በርቱልኝ፣ ጠንክሩ፣ አብረን ወደፊት። አመሰግናለሁ።